የእንግሊዝ ፕሪምየር ሊግ ማንቸስተር ዩናይትድ ከብሬንፎርድ ያደረጉት የኦልድ ትራፎርድ ጨዋታ በማንቸስተር ዩናይትድ አሸናፊነት ተጠናቋል። ምናልባት በምሽቱ ሲጠበቁ ከነበሩ የጨዋታ መርሃ ግብሮች መካከል በቀዳሚነት የሚነሳ ነበር ማለት ይቻላል። አክቹዋሊ ሌላም ጨዋታ አልነበረም። ምክንያት ለዩናይትድ ደግሞ እጅግ በጣም አስፈላጊ ከሚባሉ የጨዋታ መርሃ ግብሮች መካከል እንደ አንዱ የምናነሳውን ጨዋታ ነበር በምሽቱ መርሃ ግብር ሲያከናውን የተከታተል ነው። ታዲያ ይህንን ጨዋታ የማይክል ካሪክ ቡድን 2-1 በሆነ ውጤት አሸንፈዋል። ምናልባት ማንቸስተር በመጀመሪያው አጋማሽ በተለይም 17 ደቂቃዎች ላይ የነበረው እንቅስቃሴን ከተመለከተን በጣም ጥሩ የሚባል ፐርፎርማንስ ያሳልፍ የነበረ ክለብ እንደነበርም ጭምር ያስተዋልንበት የጨዋታ መርሃ ግብር ያከናወነበት ነበር። ነገር ግን ከዚያ በኋላ ሁለት አይነት መልኮች የነበሩት ማንቸስተር ዩናይትድ በብሬንፎርድ የበላይነት የተወሰደበትንም አይነት የጨዋታ መርሃ ግብር ልንለው እንችላለን። ምናልባት አሰልጣኝ ማይክል ካሪክ ለሁሉም ጨዋታዎች ተመሳሳይ አይነት የጨዋታ አቀራረብ ይዘው መግባት ይኖርባቸዋል ወይ የሚል ከተለያዩ ደጋፊዎች የተለያዩ አይነት አስተያየቶችም ጭምር እንዲሰጥባቸው ካስቻለው የጨዋታ መርሃ ግብሮች መካከል የሚጠቀስ ነው። ምናልባት ሃይላይቶቹን እናንሳቸው። ለምሳሌ ብሩኖ ፈርናንዴዝ 19ኛ አሲስቱ ላይ ደርሷል። ይሄ ማለት ከሜሱት ኦዚል ጋር በቁጥር ተስተካክሏል። ምናልባት የእንግሊዝ ፕሪሚየር ሊግን የአሲስቶችን ክብረ ወሰን ለማሻሻል 2 አሲስቶች ብቻ የሚቀሩት ተጫዋች ነው። አንድ ካደረገ ከነ ቴሪ ዳንኤል ኦንድሪ እና ሴስክ ፋብሪያስ ጋር በቁጥር ይስተካከላል። 2 ደግሞ መጨመር ከቻለ ምንም ጥያቄ በሌለው መልኩ የእንግሊዝ ፕሪሚየር ሊግ የምን ጊዜም አሲስት አድራጊው ተጫዋች በመሆን ከፊት ለፊት የሚቀመጠው ተጫዋች መሆን የሚያስችለውን ቁጥር ያስመዘግባል። ነገር ግን በሚቀጥሉት የጨዋታ መርሃ ግብሮች ብሩኖ ፈርናንዴዝ ይህንን በማድረግ አዲስ ታሪክ ያስመዘግባል አሊያስ ደግሞ እንዴት ባለ መልኩ መቀጠል ይችላል የሚለው ጉዳይ ፍጹም የሚደነቅ ነው። ምናልባት አንዱ ጥሩ ዜና የሚሆነው ለማንቸስተር ዩናይትድ የፓትሪክ ዶርግ ወደ ጨዋታዎች መመለስ ነው። ምንም እንኳን ተቀይሮ መግባት ባይችልም ትላንትና ተቀያሪ ወንበር ላይ መቀመጥ የቻለ ተጫዋች ነበር በማንቸስተር ዩናይትድ በኩል። ነገር ግን አሰልጣኝ ማይክል ካሪክ ትናንትናም እንደተለመደ ሁሉ በዚህኛው የማንቸስተር ዩናይትድ አቀራረብ አዳዲስ ነገር ባይኖርም ግን በቡድናቸው በኩል ለምሳሌ ዲዮጎ ዳሎት፣ ሃሪ ማጓየር፣ ሃይደን ሄቨን ከዚያ ባሻገር ሉክ ሾን አስጀምሯል። ሉክ ሾ ጨዋታዎች ላይ የጀመረበት መንገድ ጫና ውስጥ የሚከተው ነበር። በጣም እርሊ ነበር ቢጫ ካርድ መመልከት የቻለው። ምናልባት ያኛው በነፃነት ጨዋታው ማከናወን እንዳይችልም ጭምር የሚሉ ጥያቄዎች የሚያስነሳበት ነበር። ሃሪ ማጓየር ትላንትና ትክክል አልነበርም። አሲስት አድርጓል፣ ምንም ጥያቄ የማናነሳበት በጨዋታው ላይ የአሲስቱ ካዝሜሮ ጎል እንዲያስቆጠርም ጭምር አግዞታል። ነገር ግን ከቀይ ካርድ በኋላም ስለሆነ የመጣው አይዶን ነው ለምን እንደሆነ። ነገር ግን በጨዋታው ላይ ተረጋግቷል ለማለት በጣም ያስቸግራል። እንዲያውም ሃይደን ሄቨን ጥሩ ጊዜን አሳልፈዋል፣ ግን ደግሞ የሃይደን ሄቨንም ጥሩ ነበር ለማለት እኔ በግሌ ያስቸግረኛል። አለ ጥሩ ነው፣ ልክ ነው፣ ግን በጨዋታው ላይ ሴኔ ላመንስ ፍጹም አስደናቂ ግብ ጠባቂ ነበረ። ምክንያቱም 5 ኳሶችን ሴቭ አድርጓል። በጨዋታው ላይ 1 ጎል መሆን የነበረበት ኳስ 1 ጎል ተቆጥሮበታል። 0.91 ጎል መሆን የነበረባቸውን አድኗል። ይህንን ከተመለከታችሁ ምናልባትም በሴኒ ላመንስ በኩል በጣም ጥሩ ነበረ። 2 ዳይቪንግ ሴቮች ነበሩት። 3 ኢንሳይድ ቦክስ ውስጥ በራሱ ሳጥን ውስጥ የተሞከሩባቸው ሙከራዎች ነበሩት። 1 ኳስ ፓንች ሲያደርግ የተመለከትንበት አጋጣሚ አለ። ከዛ ባሻገር 9 ሪከቨሪ ኳሶች ላይ ተሳትፏል። 42 ኳሶችን ነክቷል በጨዋታው ላይ። እንዲሁ ደግሞ ወደፊትም ጭምር ወጥተው ደግሞ በቡኑ በመከላከል ደግሞ ሲያግዝ የተመለከትንበትንም ጭምር ቅጽበት አስተውለናል። በትላንትናው ጨዋታ የዩናይትድ መከላከል ሙሉ ለሙሉ ደካማ ነው ማለት ባንችልም ጥቃቅን የማይባሉ ስህተቶች ነበሩ። በተከላካዮች ረገድ ከተመለከትናቸው ሃይደን ሄቨንም ሆነ ሃሪ ማጓየር ይህንን በማድረግ ደረጃ በጣም ደካማ የሚባል አስተዋጽኦ ነበራቸው። ግን ደግሞ በጣም ፐርፌክት የሚባሉ የኤሪያል ዱዋሎችንም ጭምር ለምሳሌ ሃይደን ሄቨን ሲያሸንፍ የተመለከትንበት ሃይደን ሄቨን ቲያጎን ትላንትና የበላይነት የተወሰደበት ቅጽበት ነበር። ግን ደግሞ
እሱም በጨዋታው ሂደት ላይ ያንን ሲያደርግ ተመልክተናል። ኮቢ ሜይኖና ካዝሜሮ ግን በቃ የዩናይትድ የረጅም ዓመት የተከላካይ አማካይ ሆነው ቢቀጥሉ የሚያስበል አይነት ምሽትን አሳልፈዋል። ለምሳሌ ካዝሜሮ በዩናይትድ መለያ 9ኛ ጎሉን አስቆጥሯል በዚህ ውድድር ዓመት። በፕሪሚየር ሊጉ ትላንትና ምሽት ከተመለከትናቸው በዩናይትድ መለያ 8.8 ሬት የተሰጠው ተጫዋች ነበር። የጨዋታው ኮከብ ማለት እንችላለን። ኮቢ ሜይኖ ቦክስ ቱ ቦክስ ሩጫዎችን የሚያከናውን አንዳንዶቹ እይታዎች ከፖል ስኮልስ፣ ዣቪ ሄርናንዴዝ፣ አንድሪያስ ኢኔስታ፣ ሜሱት ኦዚል የወረሰው እስኪመስል ድረስ በጣም በጣም በቀላሉ የሚያቀብላቸው ኳሶች አሉት። ቡሩኖ ነው፣ ምንም ጥያቄ የሌለው ተጫዋች ነው። ሜዳ ውስጥ ካለ እናንተ ምንም ነገር ፈልጉ፣ የፈለጋችሁትን ነገር ዴሊቨር ማድረግ የሚችል ተጫዋች መሆኑን ደግሞ መዘንጋት የለብንም። ትላንትና ያንን አድርጓል። ምናልባት ትላንትናው ጨዋታ ላይ እድለኛ ያልነበረው 20 ላይ መድረስ ይችል ነበረ። ምክንያት የነበረው አማድ ነው። አማድ ትክክል አይደለም። በተለይ በቅርብ ጨዋታዎች በጣም ደካማ የሚባል ፐርፎርማንስ ነው እያሳለፈ የሚገኘው። ትላንትና አሰልጣኝ ማይክል ካሪክ እሱን ቀይሮ አስወጥተው ኖሱር ማዝራዊን አስገብተውታል። ነገር ግን ፍሪ ሄደር ሆኖ ጎል ማስቆጠር የሚችልበት እድል ነበረ። አክቹዋሊ አንድ ጎልም ጭምር አስቆጥሮ ነበረ፣ ሙሉ ለሙሉ ከጨዋታ ውጭ ስለነበረ በጨዋታው ላይ ተሻረበት እንጂ ነገር ግን በጣም በጣም ደካማ የሚባል ጊዜን እያሳለፈ ነው የሚገኘው። ቤንያሚን ሼሽኮ ለማንቸስተር ዩናይትድ ሌላው ጎል ማስቆጠር የቻለ ተጫዋች ነው። 10ኛ ጎሉ ላይ ደርሷል። እንግዲህ እሱ ደግሞ በአንጻራዊነት በዩናይትድ በደብል ፊገር በጎሎች ብቻ ማለት ነው 2 ዲጂት ላይ መግባት የቻለ ተጫዋችም ጭምር ደግሞ ያደርገዋል በትላንትናው ምሽት በተመለከትነው የጨዋታ ሂደት ላይ። ነገር ግን ከዚህም የተሻሉ እንቅስቃሴዎች ደግሞ የሚጠበቅባቸው ተጫዋቾች ይሆናሉ አይደለ በዩናይትድ በኩል አንዱ ጥሩ ነገር የሚሆነው ያ ነው። ከዚያ ባሻገር ቤንያሚን ሼሽኮ የቡድኑ አጋር የሆነውን ብሩኖ ፈርናንዴዝን አመሰግናለሁ የሚል አስተያየቱን ሰጥቷል። በልምምድ ቦታ ላይ በርከት ያሉ ነገሮችን እየሰሩ እንደሆነ በተለይም እነዛ ደግሞ መልሶ እየከፈላቸው እንደሆነም ጭምር ነው እንግዲህ የቡድን አጋሮቻቸው እየተናገሩ የሚገኙት። ብሩኖ ያንን ነው እንግዲህ መመስከር የቻለው። ቀደም ሲል እንዳነሳ ነው የጨዋታው ኮከብ ተብሎ መመረጥ የቻለው ካዝሜሮ ነው። እንግዲህ የዚህ የቲያትር ኦፍ ድሪምስ የማንቸስተር ዩናይትድ የመጨረሻዎቹ ቆይታዎቹ ፍጹም በሚያስደንቅና በሚያስደነግጥ መልኩም ጭምር ደግሞ ያስተዋል ነው የሚገኝ ተጫዋች መሆኑን መዘንጋት ያለብን አይመስለኝም። በዚህ ሰዓት ላይ ሁሉን ነገር እያደረገ የሚገኝ ተጫዋች ምናልባትም ከክለቡ ሊለቅ በተቃረበበት ሰዓት ላይ እንዴት እንዲህ አይነት ሰክሰስ ያሳልፋል የሚሉ ጥያቄዎችም ጭምር የሚነሱበት አሁን ቤንያሚን ሼሽኮ 10 ጎል፣ ብሪያን ኤምቤሞ 9 ጎል፣ ካዝሜሮ 9፣ ብሩኖ ፈርናንዴዝ 8፣ ማቲያስ ኩኛ 8 ጎሎችን በዩናይትድ መለያ ማስቆጠር የቻሉ ተጫዋቾች ናቸው። ምናልባት አሰልጣኝ ማይክል ካሪክ ወደ ማንቸስተር ከመጡ በኋላ 13 ጨዋታዎችን ሲመሩ ምናልባትም በ2025/26 ብቻ ማለት ነው ብሩኖ ፈርናንዴዝ በ14 ጎሎች ላይ ተሳትፎ አድርጓል። ምናልባትም ይሄ እንቅስቃሴው በማይክል ካሪክ ስር ምን ያህል ብሩኖ ፈርናንዴዝ ፍጹም ተመችቶት እየተጫወተ እንደሆነም ጭምር ደግሞ የሚያሳይ የጨዋታ ፐርፎርማንሶች ላይ የተመለከተ ነው። በቁጥሮች ግን መግለጽ ያለብን ይመስለኛል። ካዝሜሮን በተመለከተ 1 ጎል አስቆጥሯል፣ 85 ኳሶችን ነክቷል፣ 16 የ1 ለ1 ግንኙነቶችን አሸንፏል፣ 11 ታክሎችን ወርዷል፣ 9 ኳሶችን ክሊር አድርጓል፣ 2 ኳሶችን ኢንተርሰፕት ላይም አቋርጧል፣ 2 ወደኋላ ተመልሶ ቡድኑን በመከላከል ደግሞ ማገዝ የቻለም ጭምር ተጫዋች ነበር። በትላንትናው ምሽት በተመለከትነው የሜዳ ላይ እንቅስቃሴ ይህንን ካየን ምን ያህል በጣም ፐርፌክት እንደሆነም ጭምር የተመለከትናቸው እንደሆነም ጭምር ያየነበትን አጋጣሚ አስተውለናል። ምናልባት በብሩኖ ፈርናንዴዝ በኩል 140 ጎሎች ላይ ተሳትፎ ላይ ደርሷል። በዩናይትድ መለያ 70 ጎል እና 70 አሲስቶች ላይ በፕሪሚየር ሊጉ ብቻ ማለት ነው። በጣም ትልቅ የሚባል ቁጥር ላይ ደግሞ እንደደረሰም ጭምር መናገር የምንችልለትን ነው ብሩኖ ፈርናንዴዝ የደረሰው በእንግሊዝ ፕሪሚየር ሊግ ብቻ። ለማይክል ካሪክ ይህንን ጨዋታ ማሸነፍ ብዙ የስነ ልቦና የበላይነትም ጭምር ቡድኑ እንዲኖረው የሚያስችል ነው። አንዱ በዕለተ ሰኞ በእንግሊዝ ፕሪሚየር ሊግ ያከናወናቸው የጨዋታ ሪከርዶችን እያሻሻለ ነው የሚገኘው። ከዚያ ባሻገር በመጀመሪያው ዙር በብሬንፎርድ ሽንፈትን አስተናግዶ የመጣ ቡድን ነው። ቀጥሎ ደግሞ የሚሆነው በሚቀጥለው
ዕለተ እሑድ ማለት ነው የላንክሻየር ደርቢ ከሊቨርፑል ጋር በኦልድ ትራፎርድ ጨዋታውን ያከናውናል። ያንን ጨዋታ ሲያከናውን ቡድኑ ምናልባትም የጨዋታም የጎልም የነጥብም የደረጃም ጭምር ደግሞ የበላይነት ወስዶ መጫወት የሚችልበትንም ጭምር አጋጣሚ የሚፈጥርለትን ስታቲስቲክስ ይዞ ነው። ይህንን ከተመለከታችሁ በዛ ጨዋታ ላይ ምንም አይነት ውጤት ይኖር ቡድኑ በኩል ከሊቨርፑል አናት ሆኖ መቀጠል የሚያስችለውንም ጭምር ደግሞ ውጤት ይዞ እንዲቆይም ጭምር በሚያስችል መልኩ የምንከታተለው ጨዋታ እንደሆነ መዘንጋት ላይ ኖርብን ይችላል። ማንቸስተር ዩናይትድ ምናልባትም ሲዝኑን ቀደም ብሎ በማይክል ካሪክ ስር መጀመር ቢችል ኖሮ ውጤቱ ከፍ ሊል የሚችልበት እድል ነበር። አሁን 61 ነጥቦችን ሰብስበዋል። ከሊቨርፑል አስቶን ቪላ ሶስት ነጥቦች ከፍ ብሎ ነው እንግዲህ የሚገኘው። ማንቸስተር ትላንትና 60ኛ ጎሉን አስቆጥረዋል። እንግዲህ በውድድር ዓመቱ ምናልባትም በዚህ ውድድር ዓመት ከማንቸስተር ሲቲ እና ከአርሰናል ቀጥሎ ሶስተኛው በእንግሊዝ ፕሪሚየር ሊግ በርካታ ጎሎችን ማስቆጠር የቻለው ቡድን ነው። 14 ንጹህ ጎሎች ደግሞ አሉት። አንዱ ችግሩ ዩናይትድ 66 ጎሎችን ሲያስቆጠር 46 ጎሎች የተቆጠሩበት ቡድን ነው። ክፍተቱ የሚሆነው ጎሎቹን ያስቆጥራል አት ዘ ሪቨርስ ጎል የሚቆጠርበት አይነት ቡድን መሆኑ ነው እንጂ ሲዝኑን ኦቨሮል ከተመለከት ነው ጥሩ ሊባል የሚችል አይነት ጊዜን የሚያሳልፍ ቡድን ነው ማለት እንችላለን በዚህ ረገድ ካስተዋለው እና ነገር ግን ስቲል የዩናይትድ ቆይታ ምናልባትም መጥፎ እንዳልሆነም ጭምር በካሪክ በኩል እያስተዋልንባቸው ከሚገኙ የጨዋታ መርሃ ግብሮች መካከል እንደ አንዱ መነሳት የሚችለውን የጨዋታ ምሽትን ያሳለፉበት ነበረ። ትናንትና በተመለከት ነው ማቲያስ ዴሊክት በጣም ማራኪ የምትባል ጎል አስቆጥሯል። የምር ለመናገር በጣም የምታመር ኳስ ያስቆጠረበትን ምሽት ነበር ያስተዋልነው። ካዝሜሮ ግን ለምንድን ነው ማንቸስተር ዩናይትድን በዚህ ልክ የወደደው የሚል ጥያቄ የተነሳባቸው አይደለም አእምሯቸው ላይ። ጎል ሲያስቆጠር ባጆቹን ይስባል። ጎል ሲያስቆጠር ቡድኑን የሚያነሳሳበት መንገድ ፍጹም ያስደንቃል። ጎል ሲያስቆጠር ቡድኑ ጋር ያለው ስሜት በጣም የሚገርም የክለቡን ደጋፊዎች የሚያነሳሳበት ስሜት በጣም የረጅም ዓመት የቡድኑ የሆኑ ነገሮች ላይ ተሳትፎ ማድረግ የሚችል አይነት ተጫዋችም ጭምር ነው የሚመስለው እና በዛ ረገድ እየተመለከትናቸው ከሚገኙ ተጫዋቾች መካከል እንደ አንዱ የሚነሳ አይነት ስታቲስቲክስ ላይ የተመለከትናቸው ከሚገኙ ተጫዋቾች መካከል እንደ አንዱ መጠቀስ የሚያስችል ነው። ብሩኖ ፈርናንዴዝ ግን በቃ ክላስ ነው። በጣም በትልቁ ክላስ ነው። እንግዲህ በክለቡ በኩል ያሉ ተጫዋቾች በአጠቃላይ በዚህ ልክ ልናነሳቸው የሚገባ አይነት ይመስላሉ። ቤንያሚን ሼሽኮም ባለፉት 6 ጨዋታዎች ላይ ያስቆጠራቸው ጎሎቹ በጣም አስፈላጊ ናቸው። ለምሳሌ ከብሬንፎርድ የማሸነፊያ ጎል፣ ከዚያ ባሻገር ከአስቶን ቪላ ጋር በተመሳሳይ 3 ነጥቡን የሚያረጋግጥበት፣ ከክሪስታል ፓላስ የማሸነፊያ ጎል 65ኛው ደቂቃ ላይ፣ ከፉልሃም 94ኛው ደቂቃ ላይ የማሸነፊያ ጎል፣ ከዛ ከዌስትሃም 96ኛው ደቂቃ ላይ የአቻ ውጤት ማግኛ ጎል፣ ከኤቨርተን ጋር 71ኛው ደቂቃ ላይ የአቻ ውጤት ማግኛ ጎል ነበር፣ የማሸነፊያ ጎል ነበር ማስቆጠር የቻለውና ጎሎች ሲቆጠሩ የጎሎቹ የተቆጠሩባቸው ሂደቶች ጎሎቹ ሲቆጠሩ የማሸነፊያ አቻ ውጤት አሊያስ ቡድኑ ወደ ውጤቱን የሚመራበትን ጨዋታ ነው የሚለውም ጭምር በጉጉት ይጠበቃል። በዚህ ረገድ ከተመለከት ነው ስቲል እያሳለፈው የሚገኘው ቆይታ ፐርፌክት የሚባል ሲዝን ላይ የሚገኙ ተጫዋቾችን እያስተዋልንበት የሚገኝ ቆይታን ነው። ዩናይትድ ወደ ሻምፒየንስ ሊግ ተመልሷል አልተመልሰም አሁን መከራከር አይቻልም። ምክንያቱም ኦልሞስት በዚህ ደረጃ ጥያቄ የሚነሳበት ቡድን አይደለም ቀደም ሲል እንዳነሳ ነው። ነገር ግን ቡድኑ እንደ ቡድን ይሄኛው የወጥነት ብቃቱን ቀጥሎ በሚቀጥሉት የጨዋታ መርሃ ግብሮች ያስቀጥላሉ የሚጠበቅ ነው። ቀደም እንዳልነው ግን አሁን ላይ በክለቡ በኩል እየታዩ የሚገኙ ስሜቶች በጣም ከሚባለው በላይ ፐርፌክት ናቸው። በቃ ቡድኑ ጨዋታዎችን የሚያሸንፍበት መንገድ አሪፍ ነው። ግን ትላንት ለብሬንፎርድ የዚህን ያህል ኳስ ትቶ ማንቸስተር ከኳስ ጀርባ እየተጫወተ ማሳለፍ ነበረበት። አንድ በኦልትራፎርድ ነው የሚጫወተው፣ ሁለት ደግሞ በኦልትራፎርድ ከመጫወትን ባሻገር ማንቸስተር እኮ ነው። 45% ብቻ የኳስ ቁጥጥር ነበረው። ዩናይትድ የመጀመሪያው አጋማሽ ላይ በመጀመሪያዎቹ 20 ደቂቃዎች ላይ የነበረውን እንቅስቃሴ ሙሉ ጨዋታው ላይ መቀጠል አልቻለም። 1.36 ኤክስጂ ነበረው። ከብሬንፎርድ ፍጹም የተሻለ ነው ማለት አንችልም። 1.17 ነው በብሬንፎርድ በኩል። ብሬንፎርድ 12 ሙከራ አድርጓል። ዩናይትድ 11 ሙከራ
ሙከራ ነው። ነገር ግን በዩናይትድ በኩል 6 ኢላማውን የጠበቀ ሙከራ ትላንትና በጨዋታው ላይ ምናልባትም ሴኔ ላመንስ ባይሆን ኖሩ ኢፍ አንድሬ ኦናና ቢሆን ኖሩ ግብ ጠባቂው ዩናይትድ የምር አንድ ጎል ብቻ ነበር በጨዋታው ላይ የሚያስተናገደው እኔ አይመስለኝም። ዩናይትድ ለምሳሌ የመጀመሪያው አጋማሽ ላይ በነዛ 17 ደቂቃዎች 5 የማዕዘን ምቶችን አግኝቶ ነበር። ከዛ በኋላ ነው እንግዲህ በጨዋታው ላይ በ77 ደቂቃ 2 የማዕዘን ምቶችን ብቻ ማግኘት ይቻላል። ኦቨሩል እንዲያውም በ8 የማዕዘን ምቶች ብሬንፎርድ ከዩናይትድ ተሽሎ ነበር በጨዋታው ላይ የተመለከት ነው። አንዱ ማይክል ካሪክ ጨዋታውን ለመቆጣጠር ያደረገበት መንገድ ልክ የመጀመሪያውን ጎል ካስቆጠረ በኋላ ቦል ሪቴንሽኑን ትቶት ለተጋጣሚ ኳስ በመተው ይበልጥ ታክቲካሊ ዲሲፕሊንድ ለመሆን ነበር። ግን የመጀመሪያው አጋማሽ ላይ እንዲሁም ሁለተኛው አጋማሽ ላይ በቡድኑ በኩል የመከላከል ስህተቶችን ሻዩ አማድን ካስወጣው በኋላ ዩናይትድ ወደ ባክስሪ መጣ። ከዛ በተለይ ሁለቱ ፉል ባኮች በጨዋታው ላይ ስንመለከታቸው የነበሩት ናስር ማዝራዊ እንዲሁም ሉክሾ ይበልጥ ወደፊት ይወጣ ነበር በመሰረታዊነት። ከዛ ዲየጎ ዳሎትም ጭምር ከፍ ብለው ከዚያ ባሻገር ግን ይበልጥ የአምስት ተከላካዮች ባህሪ የሆነ አይነት ቡድን እንዲሆንም ጭምር አድርገውት ነበር እና ይህ አጫዋታቸው እስከምን ድረስ ይቀጥላል ጥያቄ የሚያስነሳባቸው ነው። ግን አስፈላጊውን 3 ነጥብ አሳክተው ወጥተዋል ማለት ነው። በሚቀጥለው ሊቨርፑል ያስተናግዳሉ በሜዳቸው። ከዚያ የሜዳቸው ሌላ የመጨረሻው ጨዋታ የዚህ ውድድር ዓመት ኖቲንጋም ፎረስትን ነው። ከሜዳቸው ውጭ ሰንደርላንድን እና ብሬንፎርድን ያስተናግዳሉ። ዩናይትድ ግን የአውሮፓ ሻምፒዮንስ ሊግን ኦልሞስት አረጋግጧል ማለት እንችላለን በዚህ ሰዓት ላይ።